ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ ሚያዝያ 12 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። የፋኖ መሪ ነኝ የሚለው ዘመነ ካሴ በአሁኑ ሰዓት በከፍተኛ ጭንቀትና መሸሽ ላይ ይገኛል። ከመከላከያ ሰራዊቱ የሚሰነዘርበትን ጥቃት መቋቋም አቅቶት በየቦታው እየተደበቀም ይገኛል። ሩጫው የት ድረስ እንደሚወስደው የሚታወቅ ባይሆንም የመከላከያ ሰራዊታችን እየወሰደ ያለው እርምጃ ግን የማያዳግም መሆኑ ግልጽ ነው። በተያዘ ዜና በዘውዳለም አዶኛና በይንገስ ብርሃኑ መካከል የማያባራ ጦርነት ተነስቷል። በጎጃም የሚንቀሳቀሰው ታጣቂ ቡድን በውስጡ የተፈጠረውን የስልጣንና የጥቅማ ጥቅም ሽኩቻን ለመቆጣጠር በሚል ይፋ ያደረገው የአደረጃጀት ለውጥ እንኳን የነበረውን ችግር ሊፈታ ቀርቶ ታጣቂውን ወደማይወጣበት መቀመቅ ውስጥ እያስገባው ነው። በዚህም በዘመነ ታጭተው ወደ መሪነት የመጡት አስረስ ማረ ከታጩት ጋር በፍጹም መስማማት አቅቷቸዋል። ለአብነትም የአስረስ የእህቱ ልጅ እንደሆነ የሚነገረው ይንገስ ብርሃኑ ከአንድ ወር በፊት የዘመነ ሰላይ ከሚሉ ቻላቸው ተፈራ ጋር ጦርነት ከፍቶ ታጣቂውን ጉለጉድ ማለቁ አይዘነጋም። የዘመነ ሰላይ ከሚሉ ቻላቸው ታፈረ ጋር ጦርነት ከፍቶ ታጣቂውን ለጉድ ማለቁ አይዘነጋም። ሰሞኑን ይንገስ ከሌላኛው የዘመነ የስጋ ዘመድ ከሆነው ዘውዳለም ጋር ግጭት ውስጥም ገብቷል። ይህኛው ጦርነት ትንሽ ጠንከር የሚልና የቡድኑን ታጣቂ ጭምር ተስፋ ያስቆረጠ እንደሆነ ከሚደርሱን መረጃዎች ላይ ለማወቅ ተችሏል። በዚህም ይንገስ ብርሃኑና ዘውዳለም አዶኛ ለሁለት ቀን የቆየ የእርስ በርስ ጦርነት ሲያካሂዱ ቆይተው ዘውዳለም ከይንገስ በተሰነዘረበት ተኩስ መቅሰሉ ተሰምቷል። ዘውዳለም በአሁኑ ጊዜ በይንገስ ብርሃኑ ታፍኖ እንደተወሰደም እየደረሰን ያለው መረጃ የሚጠቁም ሲሆን ሁኔታው ከዘመነ ቁጥጥር ውጪ እየሆነ እንደሚገኝም ለማወቅ ተችሏል። የሁለቱ ግጭት አስረስና ዘመነ ያሉበትን መቃቀር በግልጽ ያሳየ እንደሆነም እየተነገረ ነው። ይንገስ የአስረስ የእህቱ ልጅ መሆኑ ደግሞ ነገሩ እንዲከር ማድረጉም በሰፊው እየተወራ ነው። ህዝባዊ ወያነ ሓርነት ትግራይ ህወሓት በትግራይ ክልል ከ6 ዓመት በፊት በተካሄደው ምርጫ የተመረጠው የክልሉ ምክር ቤት ወደ ስራ እንዲመለስ ውሳኔ አስተላለፈ። ፓርቲው የትግራይ መንግስት አስፈጻሚ አካል ሁሉንም ጥቅማ ጥቅሞችን ያካተተና አቃፊ ሆኖ እንዲቋቋምም ወስኗል። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ዓመት ግንቦት ወር የተሰረዘው ህወሓት ውሳኔዎችን ያስተላለፈው የፓርቲው ማዕከላዊ ኮሚቴ በዚህ ሳምንት አጋማሽ ባደረገው መደበኛ ስብሰባ ላይ ነው። ከረቡዕ ሚያዝያ 7 2018 ዓ.ም ጀምሮ ለሁለት ቀናት የተካሄደው የማዕከላዊ ኮሚቴው ስብሰባ በፕሪቶሪያው ስምምነት አፈጻጸም ላይ እንዲሁም በወቅታዊ ሁኔታዎች ላይ በጥልቅና በስፋት መወያየቱን ፓርቲው ባወጣው መግለጫ ላይ አሳውቋል። ይህ የህወሓት ማዕከላዊ ኮሚቴ ስብሰባ የተካሄደው በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ክልል አካታች ጊዜያዊ አስተዳደር ፕሬዝዳንት የስልጣን ዘመን በድጋሜ ከተራዘመ ከአንድ ሳምንት በኋላ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የጊዜያዊ አስተዳደሩን ላለፉት 1 ዓመታት ሲመሩ የቆየቱን የሌተናል ጀነራል ታደሰ ወረደን የስልጣን ዘመን ያራዘሙት በሚኒስትሮች ምክር ቤት በ2015 የወጣውን ደንብና ሌሎች ህጎችን በመጥቀስ ነበር። ህወሓት በመግለጫው የኢትዮጵያ መንግስት ከፕሪቶሪያው ስምምነት በፊት የወጣን ህግ በመጥቀስ የትግራይን ጊዜያዊ አስተዳደርን የቆይታ ጊዜ ከፓርቲው እውቅናና ተሳትፎ ውጪ በነጠላ ውሳኔ ማራዘሙን በይፋ ገልጿል ሲል ወንጅሏል። በዚህ መሰረት የትግራይ ክልል ምክር ቤት ወደ ስራ እንዲመለስ መወሰኑንም አሳውቋል። በተያዘ ዜና ትግራይ የአድዋዎች ብቻ ሳትሆን የሁሉም ናት ሲሉ ሌተናል ጀነራል ታደሰ ወረደ ተናገሩ። በትግራይ ክልል ውስጥ የሚታየውን የቡድንተኝነትንና የጎጥ ክፍፍልን በመንቀፍ ትግራይ የጥቂት አካባቢ ተወላጆች ተጽዕኖ ማረፊያ መሆን እንደሌለባት ሌተናል ጀነራል ታደሰ ወረደ በጽኑ አስጠነቀቁ። ጀነራል ታደሰ ወረደ በመግለጫቸው ለትግራይ ህዝብ ህልውና እያንዳንዱ የክልሉ ተወላጅ እኩል መስዋዕትነት መክፈሉን አስታውሰዋል። በመሆኑም በክልሉ ጉዳይ ላይ የመወሰን ስልጣን የአንድ አካባቢ ወይም የጥቂት ቡድኖች ብቻ ሊሆን እንደማይገባም አሳስበዋል። ይህ ንግግራቸው በተለይ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ቡድን ውስጥ አለ የሚባለውን የክልላዊ መስመር ተጽዕኖ በቀጥታ የሚገዳደር ሆኖ ተገኝቷል። ለ50 ዓመታት በትግል ሜዳ ማለፋቸውን የጠቀሱት ጀነራሉ በዚህ ሂደት ውስጥ ያመንኩበትን እንጂ የተባለልኝን ወይም
የታዘዝኩትን ብቻ ስፈጽም አልነበርኩም በማለት ለተወሰኑ የፖለቲካ ቡድኖች ፍላጎት እንደማይገዙ በግልጽ ተናግረዋል። አክለውም ትግራይ ጥቂቶች ብቻ የሚፈነጩባት መሆን እንደሌለባትና ህዝቡ የወደፊት እጣ ፈንታውን በራሱ የመወሰን መብት እንዳለው ገልጸዋል። መብት በማንም ግለሰብ ወይም ቡድን ቸርነት የሚሰጥ ሳይሆን በትግራይ ህዝብ መራራ ትግል እየተረጋገጠ መሆኑን የገለጹት ሌተናል ጀነራል ታደሰ ወረደ ህዝቡ መብቱን እንደ አይን ብሌኑ ሊጠብቅ እንደሚገባም ጥሪ አቅርበዋል። የሽብርና ጽንፈኛ ኃይሎችን ተልዕኮ ለማስፈጸም ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በቁጥጥር ስር መዋላቸው ተገለጸ። ፍላጎታቸውን በኃይል ለማስፈጸም ታጥቀው በጫካ ከሚንቀሳቀሱ የሽብርና ጽንፈኛ ኃይሎች ጋር ግንኙነት በመፍጠር የሀገሪቱን ሰላምና ደህንነት ለማወክ እንዲሁም መጪውን ሀገራዊ ምርጫን ለማደናቀፍ ስምሪት ወስደው ሲንቀሳቀሱ የነበሩ 138 ተጠርጣሪዎች በህግ ቁጥጥር ስር ውለዋል። የብሔራዊ መረጃና ደህንነት አገልግሎት እንደተናገረው በተለያዩ የሀገራችን አካባቢዎች የጥፋት ስምሪት ወስደው ሲንቀሳቀሱ በነበሩ ተጠርጣሪዎች ላይ በጥብቅ ዲሲፕሊን የመረጃ ክትትል ሲደረግባቸው ቆይቶ ከፌዴራልና ከክልል ጸጥታ አካላት ጋር በመቀናጀት ከሚያዝያ 9 2018 ዓ.ም ጀምሮ በተሰራ ኦፕሬሽን በቁጥጥር ስር ውለዋል። ተጠርጣሪዎቹ አዲስ አበባን ጨምሮ በሀገሪቱ ዋና ዋና ከተሞች እንዲሁም በተመረጡ አካባቢዎች ሽብርና አመጽን በመቀስቀስ ለታጠቁ ቡድኖች ሴሎችን በማደራጀት መረጃዎችን በመስጠት ጥቃትንና እገታ ላይ በመሰማራት ተልዕኮ ወስደው ሲፈጽሙ የነበሩ መሆናቸውም ተብራርቷል። ለሽብርና ጽንፈኛ ቡድኖች ገንዘብ፣ ስንቅ፣ ወታደራዊ አልባሳትን፣ መገናኛ ሬዲዮ፣ የስልክ ቀፎዎችንና ሲም ካርዶችን፣ ጦር መሳሪያ፣ ተተኳሾችን በአጠቃላይ ሎጂስቲክን ሲያስተባብሩና ሲያቀርቡ እንደነበር እንዲሁም በተመረጡ ከተሞችና ቀበሌዎች የምርጫ እንቅስቃሴዎችን ለማደናቀፍ ብሔርና ሃይማኖት ተኮር ግጭቶችን ጭምር ለመቀስቀስ ስምሪት የወሰዱ ስለመሆናቸው መረጋገጡም ተመላክቷል። ከተጠርጣሪዎቹ መካከል የተወሰኑት አልሸባብና አይኤስ ከተባሉ ዓለም አቀፍ አሸባሪዎች ጋር ትስስር በመፍጠር በሶማሊያ የሽብር ስልጠና የወሰዱ መሆናቸውም በመረጃ ስምሪት መረጋገጡን አገልግሎቱ አስታውቋል። በሀገራችን አንዳንድ አካባቢዎች በመንቀሳቀስ ለቡድኖቹ ሴሎችን በመመልመል ለሽብር ተግባር ሁኔታዎችን ሲያመቻቹ የነበሩ መሆናቸውም በመግለጫው ላይ ተጠቅሷል። በተጨማሪም በኦፕሬሽኑ በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በህገወጥ የጦር መሳሪያ ዝውውር ላይ በመሰማራት ለሽብርና ጽንፈኛ ቡድኖች ትጥቅና ተኳሽን በማቅረብ የሀገራችንን የጸጥታ ሁኔታ ለማባባስ ጥረት ሲያደርጉ የነበሩ ናቸውም ተብሏል። እንዲሁም በህገወጥ የሰዎች ዝውውርና የኮንትሮባንድ ንግድ ላይ በመሰማራት የኢኮኖሚ አሻጥር በመፍጠር መሰረታዊ የፍጆታ ምርት አቅርቦት ላይ እጥረት እንዲፈጠር ሲሰሩ የነበሩ መሆናቸውም ተረጋግጧል። ተጠርጣሪዎቹ በቁጥጥር ስር በዋሉበት ወቅት ለሽብርና ለጽንፈኛ ቡድኖቹ ሊያስተላልፉ በዝግጅት ላይ የነበሩት የተለያዩ የጦር መሳሪያዎችን፣ ተቀጣጣይ ፈንጂዎችንና ቦምቦች፣ ተተኳሾችን፣ የተለያዩ የውጭ የሀገር ገንዘብ ኖቶችን እንዲሁም የኮንትሮባንድ እቃዎችን አብረው እንደተያዙ በመግለጫው ላይ ተጠቅሷል። በተጠቀሱ ዝርዝር የሽብር እንቅስቃሴዎችን ጨምሮ በተለያዩ የጥፋት ድርጊቶች ላይ ተሰማርተው የነበሩ በድምሩ 138 ተጠርጣሪዎች ከሀገር መከላከያ ሰራዊት፣ ከኢትዮጵያ ፌዴራል ፖሊስና ከክልል ጸጥታ አካላት ጋር በመቀናጀት በህግ ቁጥጥር ስር መዋል መቻሉም ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት የሽብርና የጥፋት ቡድኖችን ድብቅ ፍላጎት ለማክሸፍና የግንኙነት መረባቸውን ለመበጣጠስ ተጨማሪ ክትትሎችንና ጥናቶችን እያደረገ እንደሆነም በተለይም መጪው ሀገራዊ ምርጫ ያለምንም የጸጥታ ችግር እንዲካሄድ አስፈላጊውን ቅድመ ዝግጅት ማጠናቀቁን ገለጸ። ኢትዮጵያ በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በብዛት እያስገባች መሆኑ ተገለጸ። ኢትዮጵያ በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በብዛት ወደ ሀገር ውስጥ በማስገባት ላይ መሆኗ ተዘግቧል። ይህ እርምጃ ሀገሪቱ በነዳጅ ላይ የምታጣውን የውጭ ምንዛሬ ለመቀነስና ለአካባቢ ጥበቃ የምታደርገውን ጥረት ለማገዝ ያለመ እንደሆነም ተነግሯል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከአየር ብክለትና ከድምጽ ብክለት ነጻ በመሆናቸው ይመረጣሉ። ተግባር ላይ ውሎ ባይታይም መንግስት በነዳጅ ላይ የሚደረገውን ድጎማ ለመቀነስና ለህዝብ ማመላለሻ ተሽከርካሪዎች የተፈጥሮ ጋዝ አጠቃቀምን ለማበረታታት እየሰራ መሆኑን መገለጹ ይታወሳል።
ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።